አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አሃት አብያተ ክርስቲያናት ታቦት የላቸው፣ ወይንም ግብጽ ታቦት የላትም፣ አርመን ታቦት የለውም፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላትና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ይሁን። ብቻ ናት። ይሄ እኮ ኢትዮጵያ ውስጥ ነው ታቦት ምናምን እንጂ እኮ የለም። ለምሳሌ ግብጽ ይላል። በተለይ ትንሽ ማከበሰራቸው አንድ ሰውማ የሚናገሩትን አያውቁም። ስለዚህ ግብጾቹ ቆንጆ ያለ ነገር አያውቁም ስለሚሉ በግብጽ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የታቦት ነገር እንዴት ይታያል? እነሱስ የእኛን ታቦት እንዴት ያውቃል? እኚህ ፋዘር ታድሮስ ማለት ይባላሉ። አልሞቱም፣ በህይወት ያሉ አባት ናቸው። እንደው ቼክ ማድረግ ይቻላል ማለት ነው። እና እኛ አባት ቸርች ሃውስ ኦፍ ጋድ ወይም የእግዚአብሔር ቤት ቤተክርስቲያን የእግዚአብሔር ቤት የሚል መጽሐፍ አላቸው። እዛ መጽሐፋቸው ላይ የእነሱ አልተር ቦርድ ወይም እኛ ታቦት እንለው ማለት ነው እንዴት እንደሚጻፍ ምን እንደሚጻፍበት ጽፏል። ላይ የምትመለከቱት ኤደብሊው የምታየው ፊደል አልፋና ኦሜጋ የሚለው ክርስቶስም ነው። ምን ይጻፍበታል የሚለው 3 ነጥቦች አስቀምጠዋል። አንደኛ ዘ ክሮስ ኦር ነምበር ኦፍ ክሮስስ መስቀልና ብዙ መስቀሎች በታቦቱ ላይ ይቀረጻል። ሁለተኛው ዘ ፈርስት ኤንድ ላስት ግሪክ አልፋቤቲካል ኤ እና ደብሊው የሚለው አልፋና ኦሜጋ። ከዛ ጥቅሶች ይጽፋል። የኛ ጥቅስ ምንድን ነው? ጉልበት ሁሉ ኢየሱስ ክርስቶስን ለሚለው ስም ምን ይላል? ይንበርከክ። የእነሱ ደግሞ መሰረታታ ውስጥ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው የሚለው መዝሙር 86ን ይጽፋል። ጥቅሱ አያከራክረንም። ሁለቱም ጥቅስ የተገኘው ከምን ላይ? ዋናው እሱ እና ይህንን ያደርጋል። ስለኛ ታቦት የጻፉት እዚሁ መጽሐፋቸው ላይ ውድን አልተርስ ወይም የእንጨት ታቦታት ኮንቲኒው ኢን ዩዝ ኦርቶዶክስ ኢትዮጵያን ኦርቶዶክስ ቸርች አት ዘ ፕሬዘንት ታይም አሁን ድረስ የኢትዮጵያ ቤተክርስቲያን በእንጨት የሚሰራው ነው። እኛ ደግሞ በእብነበረድ እንሰራለን። እርግጠኛም ጋር በእብነበረድ አለ። በብር የሚሰራሉ ብለው ዘርዝረው ጽፏል። የእኛም ግን በእንጨት ከሚሰሩ ታቦታት ብለው ጽፈውታል ማለት ነው። እነሱስ ጋር ታቦት አለ ወይ? አዎ አለ። ማን ያለው? ራሳቸው። እዚህ ላይ የምትመለከቱት መንበሩ ነው። በመንበሩ ላይ ጻሕሉ አለ፣ ጽዋው አለ፣ ስጋውና ደግሞ የሚፈተትበት ማለት ነው። በዚህ መጽሐፍ የሚነበብበት አለ። ተመሳሳይ ነው ከኛ ጋር። መካከል ላይ የምናየው ሳጥን መሰል ነገር አለ። እየሰማችሁ? ስለዚህ ሲያብራሩ ሴንት ማርክ dc.org ኮፕቲክ ሳንቹዌሪ ብላችሁ እዚሁ ላይ በሚገኘው ሊንክ ማንበብ ትችላላችሁ። ቤት ስትገቡ ዘአርክ ይላሉ። አርክ ማለት ታቦት ማለት ነው። ይህ መሀል ላይ ያየነው ሳጥን መሰል ነገር ታቦት ነው በእነሱ። እንዲህ ይላል የዘ ሚድል ኦፍ ዘ አልተር ወይም በመሰዊያው መካከል የሚቀመጥ የእንጨት ሳጥን ሲሆን ይህም በኮፕት ቲቶት ተብሎ የሚጠራ ሲሆን ትርጉሙ መንበር ወይም ዙፋን ማለት ነው። ጽዋው የሚቆመው በዚህ ላይ ነው። ቅርጹ ከበባዊ ሲሆን 13 በ15 ሴንቲሜትር ነው። ከላይ በጨርቅ ይሸፈናል። በጥቁርና ነጭ ህብረ ቀለማት ያጌጠ ሲሆን 4 ስዕላት በዙሪያው ይደረጋሉ። በሳጥኑ ዙሪያ ስዕላቱ የጌታችን ጸሎተ ሐሙስ ስዕል፣ የእመቤታችን የቅዱስ ሚካኤልና የሚታሰቡ ቅዱሳት ስዕላት ናቸው ይሉና የመጨረሻው አሁን የፈለግነው ማለት ነው ዙፋን ተብሎ የሚጠራው በእንግሊዝኛው ትሮን የሚለው ማለት ነው። ዙፋን ተብሎ የሚጠራው የተሰቀለው ጌታ እንደሚያድርበት በማሰብ ነው። ይህ ስያሜ ከብሉይ ኪዳኑ ታቦት ጋር የሚመሳሰል ነው። ያ ታቦት እግዚአብሔር ከሕዝቡ ጋር ያደረገው ቃል ኪዳን የተጻፈባቸው የሕግ ጽላት ያሉበት ነበር። አሁን ያለው አዲሱ ታቦት ግን እውነተኛው የክርስቶስ ደም የያዘ ሲሆን ክርስቶስን ሕግና ነቢያትን ፈጽሞ አዲሱ ኪዳን የሰጠን ነው። ስለዚህ በእነሱ ታቦት አለ አለ። ይህንን አባታችን አቡነ ጎርጎርዮስ አልሰማ ብለናቸው እንጂ ጽፈውታል። በኢትዮጵያም ሌላ በምስራቅ አብያተ ክርስቲያናት በኦሪየንታል ታቦት የተለመደ ነው። ስጋው ደግሞ የሚፈትቱ በታቦቱ ላይ ነው። ለምሳሌ ግብፃውያን ታቦትን ሉ ይሉታል፣ ጽላት ሰሌዳ ማለት ነው። ያለሱ ስጋው ደግሞ አይፈትቱም። ሌሎቹ ደግሞ አንድ ሚስዮን ይሉታል፣ ድየንተ ታቦት። ከታች ግሪክኛውን አግኝቼው ያስቀምጨዋለሁ። እነሱ ኢንተርኔት በሌለበት ዘመን ቀድሞ የጻፉትን ነገር ነው እኛው ከኢንተርኔት በኋላ የምናጣቀሰው እንጂ አዲስ ነገር አለ። እና እንዲህ ሲሆን የሚባል እዚህ ላይ የምታዩት በጨርቅ በናይለን የሚሰራ ያለሱ ስጋው ደግሞ አይፈተንም። ስለዚህ በሁሉም አብያተ ክርስቲያናት አለ። ልዩነቱ ምንድነው? አውጥቶ ማንገስ ነው። በእኛ ቤተክርስቲያን ንግስ አለ፣ ስርዓተ ንግስ አለ። በሌሎቹ ግን አውጥቶ የማንገስ ታቦቱን የለም። መስቀል ይዘው ህንዶች ሊዞሩት ሁለት አለ በዓመት አለ። ከዛ ውጭ ግን ታቦት የማንገስ ስርዓት የለም። ለምን? እነሱ ክርስቶስን የተቀበሉ በአዲስ ኪዳን ነው። እኛ ግን ከብሉይ ኪዳን ጀምሮ ስርዓት ነበር።
አባታችን ከሳቴ ብርሃን አባ ሰላማ ወደ ኢትዮጵያ ሲመጣ ኢትዮጵያውያን ኦሪትን ተቀብለው ነበር የጠበቁት። በጣም ተደነቀ። መጨረሻ ክርስትና ከአባ አትናቴዎስ ከቅዱስ አትናቴዎስ ሄዶ ጵጵስና ተቀበለ። የእኛ ሊቀ ጳጳስ ሆኖ መጣ። እሱ ነው የእኛ ቤተክርስቲያን በእውነት ፈቶ የገጠማት ልንል እንችላለን። እያንዳንዱ ነገር የሰራው የኦሪት ስርዓቶቿን ያዘና በዛ ላይ የክርስቶስን የአዲስ ኪዳኑ ነገር በዛው እንዲቀጥል አደረገ። ኢትዮጵያ ቤተክርስቲያን ከሌላ የምትለየው በምንድን ነው? ሌሎቹ ኦሪትን የተቀበሉት ክርስቶስን ሰቅለው ገለውታል። የኢትዮጵያ ቤተክርስቲያን ግን ኦሪትን ተቀብላ ነበር፣ ክርስቶስንም ራሷ ሀሳብ አቀርባን የተቀበለ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብላ ለመጠመቅ ጠይቃ ፈቅዳ ነው ክርስቶስን የተቀበለችው። በኦሪት ስርዓት ትሰዋበት የነበረበትን ጥጃው መሰዊያውን አውጥታ ጥላ የአዲስ ኪዳኑ መስዋዕት ማንን ተቀበለች? ኢየሱስ ክርስቶስ። ከማንም የምትበልጠው ቤተክርስቲያን የሚያደርጋት ይሄ ነው እና እያንዳንዱ የኦሪቱ ስርዓት ሳይቀር አስፈላጊ የሆነውን ብቻ መርጦ ማለት ነው በዛሬው ስርዓት እንዲካሄድ ያደረገው አባታችን አባ ሰላማ ነው። በረከቱ ይደረብን። ስለዚህ ታቦት በእኛ ዘንድ በዚህ መልኩ ነው የሚታየው። የቀድሞ የቅድስት ሥላሴ መንፈሳዊ ኮሌጅ መምህር የነበሩት መምህር ዶክተር ዘሪሁን በቅርቡ ያስተማሩት ትምህርት ማህበራዊ ሚዲያውን እያናወጠው ይገኛል። መምህሩ በትምህርታቸው ታቦት ጠረጴዛ አይባልም፣ እንዲሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ በሌሎች ሀገራት ወይም አብያተ ክርስቲያናት ታቦት የለም ማለታቸውን ተከትሎ ከፍተኛ ወቀሳና ተቃውሞ እያስነሳባቸው ይገኛል። ይህ የመምህር ዶክተር ዘሪሁን አስተምህሮ የቤተ ክርስቲያንን ቀኖናና ታሪክ አይወክልም በሚል በርካታ ሊቃውንትና ታዋቂ ሰባኪያን በተቃራኒው መረጃዎችንና ማብራሪያዎችን እየሰጡ ይገኛሉ። በተለይም ታዋቂዎቹ አባቶችና መምህራን መምህር ብርሃኑ አድማሱና መምህር ሄኖክ ኃይሌ በዚህ ዙሪያ ሰፊ ስብከቶችንና ማብራሪያዎችን በመስጠት የቅዱስ ታቦትን ታሪክ አመጣጥና በሌሎች እህት አብያተ ክርስቲያናት ዘንድ ያለውን ይዘት በምስክርነት በማቅረብ የመምህሩን አስተምህሮ በጽኑ የሚቃወም ትምህርት ሰጥቷል። የሐዲስ ኪዳን ታቦት መሰዊያ ነው። ምንድነው አልኳችሁ? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ ይለዋል። አሁን ቅዳሴያችንም ላይለዛቲ ጠረጴዛ ይላል፣ ላይለዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ይነግራቸዋል። ከሌሎቹ ጋር በምን ተለያየን ካላችሁ እኔ የህንዶችን ባይኔ አይቻለሁ። ለምሳሌ ህንዶች ለምሳሌ አላቸው የህንድ ኦርቶዶክስ እና ምንድነው አስተውሉ ክርስቲያኖች፣ ጠረጴዛውን ከላይ ደግሞ እንደ ቤተ መቅደስ ክዳን ያለው አለ አጎበር፣ እሱን እኛ መንበር እንለዋለን። በእኛ ቋንቋ ምን እንለዋለን? መልሱልኝ። መንበር እንለዋለን። እንደዚህ አይነት መንበር ያላቸው ቤተክርስቲያኖች አሉ፣ የሌላቸው አሉ። ከላዩ ላይ ያለው ተጨማሪው የሌላቸው አሉ፣ ያላቸው አሉ። ለምሳሌ የህንዶችን አይቻለው አላቸው፣ የግሪኮች አላቸው፣ ያለውም አላቸው፣ የሌለውም አላቸው። ሁለቱንም አይቻለው እንዴ ከማስታውሰው ነው። የግብጾችም ሁለቱም አይነት ያለ ይመስለኛል። የሌለውም አላቸው፣ ከላይ ላይ ያለውም አላቸው። ልክ እዛ ታዲያ መሰዊያው ላይ እኛ ታቦት የምንላትን ነገር ከመሰዊያው ወይም ከጠረጴዛው ከመንበሩ ላይ የተገጠመ የተሰፋ አይደለም። ከርስ ሐመር የሚባል አለው የኛ እዚያ ውስጥ መቀመጫ አለው እንጂ እዚያው ላይ እንዳይንቀሳቀስ ሆኖ የተቀመጠ አይደለም። ያንዳንዶቹ እንዳይንቀሳቀስ ሆኖ የላቲኖቹ የካቶሊኮቹ ራሱ ጠረጴዛው መሰዊያው ላይ የማይንቀሳቀስ ግን ቤተክርስቲያኑን በሸጡትና በለወጡት ጊዜ አውጥተው ከመሰዊያው የሚወስዱት ትንሽ ነገር አላቸው። እኛን የመሰለ ግብጾች አላቸው ክርስቲያኖች። እኛ እንደውም በአብዛኛው የሐዲስ ኪዳንን ያመጣ ነው ከግብጾች ነው። ነገሩ ግን በዚህ ብቻ አላበቃም። መምህር ዶክተር ዘሪሁን የተሰነዘረባቸውን ተቃውሞ ወደ ጎን በመተው ትምህርቱን ክፍል 2 በሚል በቦሌ መድኃኔዓለም ቤተክርስቲያን ስር በሚንቀሳቀስ የስብከተ ወንጌል ክፍል መርሃ ግብር ላይ ለመቀጠል ማስታወቂያ ማውጣታቸውን ውጥረቱን አባብሶታል። ይህን ተከትሎ በማህበራዊ ሚዲያ ላይ ጠንካራ የተቃውሞ ድምጾች እየተሰሙ ይገኛሉ። በርካታ ምዕመናንና ተሟጋቾችም ቤተክርስቲያን ተጠያቂነት በሌለው መልኩ አገልጋዮችን ዝም ብላ ልታስተምር አትፈቅድም፣ በመጀመሪያ ትምህርት ላይ የቀረበውን ተቃውሞ እና የአስተምህሮ ስህተት ሳያረሙ በድጋሚ መድረክ ሊሰጣቸው አይገባም በማለት መርሃ ግብሩ እንዲሰረዝና በአገልጋዩ ላይ የማህበራዊ ሚዲያ ቦይኮት እንዲደረግ ጥሪ እያቀረቡ ይገኛሉ። በምስሉ ላይ እንደሚታየውም የጉባኤው ማስታወቂያ በትልቅ የቀይ መስቀል ምልክት ተሰርዞ አስቁሙት በሚል መፈክር እየተሰራጨም ይገኛል።
ይህ በአስተምሮ ልዩነት ላይ የተነሳ ውዝግብ በቀጣይ ቀናት ምን መልክ ይይዝ ይሆን? የቦሌ መድኃኔዓለም ቤተክርስቲያን የስብከተ ወንጌል ክፍልስ ለምዕመናኑ የተቃውሞ ድምጽ ምን ምላሽ ይሰጣል? ስለ ጉዳዩ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ አስፍሩልን። ቻናላችንን ሰብስክራይብ በማድረግ አዳዲስ መረጃዎችን በፍጥነት ያገኙ። አንዳንድ ወንድሞቻችን ሲመልሱ አይቻለሁ። ታቦቱን ጠረጴዛ እያሉ፣ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ጠረጴዛ የሚባል ነገር የለም። ገበታ የሚባል ነገር የለም። ታቦት ገበታ አይደለም። ታቦት ጠረጴዛ አይደለም። ታቦት እግዚአብሔር ራሱን የሚገልጽበት፣ የመላእክት ስዕል ያለበት፣ የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም። ይሄ ስህተት ነው። ባጭሩ ፍጹም ስህተት ነው። የተናገረው ነገሮች ፍጹም ስህተት ነው ባጭሩ። በነገራችን ላይ እያወራ ያለው የብሉይ ኪዳንና የአዲስ ኪዳን ታቦት አንድ አይነት ነው። ምንም ልዩነት የለውም። አሰራሩም ቅርጹም አንድ አይነት ነው። የሚለየው ላይ የሚቀርበው መስዋዕት ብቻ ነው እያለ ነው ማብራሪያ ይሰጥ የነበረው። ከዛ ደግሞ ጠረጴዛ ተብሎም አይጠራም እንደዚህ። ይሄ በጣም 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 ፍጹም ስህተት የሆነ ነገር ነው። ሲጀመር ይህን ሊቅ የሚል ማዕረግ ከተሰጠው ሰው የሚጠበቅ አይነትም ስህተት አይደለም። ቤተ ክርስቲያን የትኛውም መጽሐፏ ላይ የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት አንድ አይነት እንደሆነ፣ ዛሬ በአምልኮ ስርዓታችን የምንጠቀምበት ታቦት የብሉይ ኪዳኑ ታቦት እንደሆነ የሚናገር አንድም መጽሐፍ የለም። የትኛውም የቤተክርስቲያን መጽሐፍ ላይ የብሉይ ኪዳን ታቦትን እንደሆነ ለአዲስ ኪዳን የአምልኮ ስርዓታችን የምንጠቀመው የተጻፈ አንድም የለም። በተቃራኒው ደግሞ የአዲስ ኪዳን ታቦት ከብሉይ ኪዳኑ እንደሚለይ የቤተክርስቲያን አባቶች የጻፉ በጣም በርካታ አሉ። ከመጀመሪያው ክፍለ ዘመን ጀምሮ አባቶች ጽፏል። በሁሉም ኦሪየንታል አብያተ ክርስቲያናት ታቦት ብለን እኛ በኢትዮጵያ ብንጠራውም በሌሎች ደግሞ መሰዊያ እያሉ ይጠሩታል። ይህንን አቡነ ጎርጎርዮስም የኢትዮጵያ ታሪክ ባለመድረክ በሚል መጽሐፋቸው ላይ በግልጽ ያስቀምጡታል። ሁሉም ኦሪየንታል ኦርቶዶክሶች ጋር አለ። ኢትዮጵያ በልዩነት ታቦት ብላ ያንን ትጠራዋለች። ታቦት በአዲስ ኪዳን የጌታ ቅዱስ ቁርባን የሚሰናዳበት መሰዊያ ነው። ይህ መሰዊያ ደግሞ በሁሉም ኦሪየንታል ኦርቶዶክስ አብያተ ክርስቲያናት ዘንድ አለ። ጠረጴዛ ተብሎ የጌታ ጠረጴዛ ተብሎ ይጠራል ላይ ኦፍ ኮርስ ይጠራል። እንዴ ሲጀመር መጀመሪያ ላይ እኮ ይህ ቃል ተጠቅሶ የሚገኘው መጽሐፍ ቅዱስ ላይ ነው። እንዴ መጽሐፍ ቅዱስ እኮ ነው የጌታ ጠረጴዛ ብሎ የሚናገረው። ማንን ነው የምንቃወመው? ሲቀጥል ደግሞ በጣም በርካታ አባቶች ናቸው። ቅዱስ ያዕቆብ ዘስሩግ አኮቴተ ቁርባን ላይ ተናግሮታል። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 6 ትርጓሜ ላይ ተናግሮታል። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ተናግሮታል። በአርጋኖን መጽሐፉ ላይ ተናግሮታል። እንዴት ነው የምንቃወመው ይህንን ነገር? የምስጢር ጠረጴዛ ቅዱስ ጠረጴዛ እየተባለ ይጠራል በቤተክርስቲያናችን መጽሐፍት ላይ። ኦፍ ኮርስ በትክክል አለ። ይሄ የቤተክርስቲያናችን አገላለጽ ነው ቅዱስ ጠረጴዛ የሚለው። ይህ ደግሞ በሁሉም ኦሪየንታል ኦርቶዶክስ አብያተ ክርስቲያናት አለ። ሲቀጥል አሁን ሲናገር እንደሰማችሁት በሌሎች አሃት አብያተ ክርስቲያናት የለም፣ በኢትዮጵያ ብቻ ነው ያለው። ክብር ለእግዚአብሔር ይሁን። ምን ማለት ነው? ስለምንድን ነው እየተወራ ያለው? ስለሆነ ኢትዮጵያ ባህላዊ ጉዳይ እኮ የሆነ ባህላዊ ቅርስ እኮ አይደለም እየተወራ ያለው። ስለ ቤተ ክርስቲያን እየተወራ ከእግዚአብሔር ስለተሰጠ ነገር እየተወራ ሌሎች ጋር የለም እኛ ጋር ብቻ ነው ያለው፣ ደስ ይበለን እልል በሉ ምናምን ይባላል እንዴ? እግዚአብሔር እንደዚህ ይባላል እንዴ? እንዲህ ስለ እምነት እኮ ነው የምናወራው። አንዲት ስለሆነች ዩኒቨርሳል ቤተክርስቲያን እኮ ነው የምናወራው። አሃት አብያተ ክርስቲያናት እኮ አንዲት የጌታ አካል ናት፣ አንዲት የጌታ ስጋ ናት። ሌሎች ጋር የለም እኛ ጋር ብቻ ነው እግዚአብሔር ይመስገን። ምን ማለት ነው? ሲቀጥል ለአዲስ ኪዳን መሰዊያ የብሉይ ኪዳን ታቦት የጠቀሱ በሙሴ አማካኝነት ለኛ የተሰጠን ያ ታቦት ራሱ ነው። ቅርጹም እንዲህ አሰራሩም ራሱ ነው ያለው። ለሙሴ እንደዚህ እየተሰጠ ምናምን እያለ ነው ሲያብራራ የነበረው። ይሄ በጣም የሚያሳፍር ነገር ነው። ይሄ እኮ በጣም ድሮ ልጅ እያለን ህፃናት እያለን ሰንበት ትምህርት ቤት ውስጥ ሳናውቅ ባለማወቅ የምንጠቅሰው አይነት ጥቅስ እንጂ የቤተክርስቲያንን ትምህርት በትክክል መጽሐፍቷን አንብበንም ዛሬም ድረስ የብሉይ ኪዳን ታቦትን እየጠቀሱ ዛሬም በአዲስ ኪዳኗ ቤተክርስቲያንም አገልግሎት የሚሰጠው የአምልኮ ስርዓት የሚፈጸመው በብሉይ ኪዳን ታቦት እንደሆነ መግለጽ በጣም የሚያሳፍር ነገር ነው። ፍጹም ስህተት ነው፣ መስተካከል አለበት። ወንድሞች እንደዚህ እያሉ ከዚህ ቀደም ከ2 ዓመት በፊት ቲክቶክ ላይ ምላሽ ሲሰጡ ሰምቻለሁ ብለዋል። እንግዲህ ቪዲዮአቸው ላይ ማለት ነው። ኦፍኮርስ ሰምተዋል። ያኔ ብዙ ስናብራራ ነበረ። ከሰሙ ታዲያ ሲጠቀስ የነበሩትንም ማስረጃ መስማትና እነዛን ማስረጃዎች የቤተክርስቲያን መጽሐፍት ማንበብ መመልከት ነበረቦት። እንዴ ቤተክርስቲያን ማዕረግ ሰጣ፣ አውደ ምሕረት ሰጣ። በአውደ ምሕረት እያስተማሩ እንደዚህ አይነት የቤተክርስቲያን ግልጽ ኢቭን የቅዳሴ መጽሐፏ ላይ ጭምር ያለን ነገር የቤተክርስቲያን ትምህርት አይደለም እንደዚህ የሚባል የለም እያሉ መናገር በጣም የሚያሳፍር ድፍረትም ስህተትም ነው። ሰላም ክርስቶስ ይብዛላችሁ።